እኒህ ሰው አስናቃይተነው መንግስቴ ይባላሉ። እንደ አብይ አህመድ በልጅነታቸው አብዮት የሚል ስም ባይወጣላቸውም የተወለዱት አብዮቱ ሲፈነዳ ነበር። እንጀራቸው ውትድርና፣ ማዕረጋቸው ብርጋዴር ጄኔራል ነው። በዚህ ማዕረግ መጠራትም ደሞዝ መብላትም ከጀመሩ ገና 9 ወርም አልሞላቸውም ነበር። ባሳለፍነው መስከረም 15 በታዬ አጽቀሥላሴ የማዕረግ ኮከብ ከተደረደረላቸው በርካታ የአብይ ጄኔራሎች 20ኛው ተራ ቁጥር ላይ የሚገኙትም እሳቸው ነበሩ። በእርግጥም ብርጋዴር ጄኔራሉ አሁን ነበሩ ሆነዋል። ከአንድ ሳምንት በፊት በኦሮሚያ ክልል ምስራቅ ወለጋ ዞን ወደ ጊዳና አያና በመንቀሳቀስ ላይ እያሉ አንዲዶጮ በተባለ ቦታ ላይ አድፍጠው የጠበቋቸው የፋኖ ታጣቂዎች ለሞት ዳርገዋቸዋል። ብርጋዴር ጄኔራሉ በዚህ በምስሉ ላይ እንደሚታየው ከመከላከያ የፌስቡክ ዜናዎች ላይ የማይጠፉ መኮንን ነበሩ። በማዕከላዊ እዝ ውስጥ ህዳሴ ኮር የተባለውን ጦር የሚያዙም ሰው ነበሩ። በተደጋጋሚ ይሰጧቸው የነበሩት መግለጫዎችም ጽንፈኛውን እየደመሰስነው ነው፣ ሸኔን መውጫ መግቢያ አሳጥተነዋል፣ ወዘተ የሚሉ ነበሩ። ይሄኛው ንግግራቸው በመከላከያ የሚዲያ ልሳኖች ይነገርላቸው ነበር። መግደላቸውን ሲናገሩ ይዘግብላቸው የነበረው መከላከያው መገደላቸውን በማስመልከት ግን አንዲት መስመር እንኳን አልጻፈላቸውም። ብርጋዴር ጄኔራልን የሚያህል መኮንን ይህንን ያህል ማዕረግ ያለው የጦር አዛዥ በሩሲያ ዩክሬን ጦርነት አሊያም በኢራን እስራኤል ውጊያ የተገደለ ቢሆን ኖሮ የዓለም ሚዲያ አጀንዳ ይሆን ነበር። የብርጋዴር ጄኔራል አስናቀ ሞት ግን እንኳን ዓለም አቀፍ ሚዲያው እነ ኢቲቪም አላዩት፣ ባለሥልጣናትም ሐዘናቸውን አልገለጹበትም። ሌላው ቀርቶ ጄኔራል አስናቀ በሕይወት ዘመናቸው ደመሰስንና ገደልን እያሉ ሲናገሩ ሲያስተጋባላቸው የነበረው የመከላከያ ሚኒስቴር የፌስቡክና የዩቲዩብ ገጽ እኒህ ጄኔራል የት እንደገቡ እንኳን አልተነፈሰም። የእሳቸው ሞት የቤተሰቦቻቸው የልጆቻቸው ሐዘን ሆኖ ይቀራል። እንዲህ ያለው ሞት ለቀሪዎቹ ወታደሮች፣ እንዲህ ያለው አሟሟት ለሌሎቹ የአብይ አህመድ የሥልጣን ዘበኞች ምን ያስተምራል የሚለው መሠረታዊ ጥያቄ ነው። ለወትሮው ሞቱ እንኳን የማይዘገብለት እንኳን የሚዲያ ሽፋን ለወላጆቹም መርዶ የማይነገርለት ተርታውና ከርታታው ወታደር ነበር። አሁን ግን መኮንኖቹም ጄኔራሎቹም ሲገደሉ፣ ብርሃኑ ጁላ ሲደነግጡ፣ ዘውዱ በላይ ሲረበሹ፣ አበባው ታደሰ ሲያዝኑ አያጋጥምም። ብርጋዴር ጄኔራል አስናቀ አይተነው በሌሊትና ቀን የጄኔራል ዘውዱ በላይን ትዕዛዝ አንጠልጥለው የጉምዝና የወለጋን ጢሻዎች ሲወጡ ሲወርዱ የከረሙ መኮንን ነበሩ። ባሳለፍነው መስከረም 15 ፕሬዚዳንት ታዬ አጽቀሥላሴ እየተንጠራሩ ትከሻቸው ላይ የዘንባባ ኮከብ ሲያስቀምጡላቸው ቀኝ ኋላ ዙር ብለው የተቀበሉትም በዚሁ በማዕከላዊ እዝ በዚሁ በሌተናንት ጄኔራል ዘውዱ በላይ ስር ሆነው ወገኖቻቸውን ሲገድሉ ስለከረሙ ነበር። ይሁን እንጂ ይህኛው ማዕረግ ሕይወታቸውን የሚታደግ ምቾትንም የሚያመጣ አልሆነም። እሳቸው አልፈው እነ ዘውዱ ሊስትሮ፣ ዘውዱ በላይ ግን በሀብት ላይ ሀብት፣ በምቾትም ላይ ድሎት፣ በትዳርም ላይ ትዳር እየጨማመሩ ይኖራሉ። እንጀራቸው እንደ ብርጋዴር ጄኔራል አስናቀ ያሉ ጓዶቻቸው እንደወጡ የሚቀሩበት፣ የኢትዮጵያ ወጣቶች የሚረግፉበት ጦርነት ነውና እየዛቱ አሉ። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸዋል። የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸዋል። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ጄኔራል ዘውዱ በላይ እንዲህ ቀብረር ብለው ሲናገሩ ከምክትሎቻቸው አንዱን ያስበሉ አይመስሉም። የጄኔራል አስናቀ አሟሟትና ሽኝት ለአንድ ማገናዘብ ለሚችል የብልጽግና ስልጣን መከላከያ ወታደር ሁሉ የሚያስተላልፈው መልእክት ብዙ ነው። የአንድ ጄኔራሉ ሞት ግድ የማይለው ብልጽግና ለዜና እንኳን የማይበቃ ሞት እየሞተ ያለ መኮንን ባለበት ሀገር አካሉንና አይተኬ ሕይወቱን የሚያጣ ወታደር ይህንን የሚያደርገው ለማን ብሎ ነው? የአገር ልጅ የሚገዳደልበትን ስርዓት እያስተገበሩ ያሉት እንደ ዘውዱ በላይ ያሉ የአብይ አህመድ ጄኔራሎች ጸባቸው ከኢትዮጵያ ሕዝብ ጋር ነውና ሕዝቡ የኢትዮጵያ መከላከያ ሰራዊት ሲል አይጠራቸውም። ጥያቄው አሁንም ይህ ሰራዊት ለምን እንዲሆነ የሚለው ነው። ጦሩ ለመሆኑ ከወገኖቹ ጋር ደም ተቃብቶ እንዲገለልና እንዲወገዝ በዓለም አቀፍ ደረጃም ጭምር በጦር ወንጀለኛነት ስሙ እንዲነሳ ያደረገው ማን ነው? በየትኛውም የአገሪቱ አካባቢ እንደ ወራሪና ደፋሪ እንደ ጠላትም የሚቆጠረውን ሰራዊት ውጣልኝ የሚለው በብዛቱ ለምንድን ነው? ከአማራ ክልል ሰራዊቱ ይውጣ፣ ከትግራይ ክልል ሰራዊቱ ይውጣ፣ ከኦሮሚያም ሰራዊቱ ይውጣ የሚባለው ለምንድን ነው? ለመሆኑ መከላከያውን ከዚያ ከተከበረበት ማማና የአፍሪካ ኩራት ካስባለው ዙፋን አውርዶ ከሶማሊያም ይውጣ፣
ከሱዳን የሚወጣ ያስባለው ከራሱ ሀገር ህዝብም ጋር ደም ያቃባው መሰረታዊ ምክንያት ምንድን ነው? ህዝብ የጠላው ጎረቤትም የጠላው ጦርስ ህልውናው አስተማማኝ ነው ወይ? ደግሞስ ለዚህ ሰራዊት ማን ይዘንለት? ማንስ ይናገርለት? ከየሰፈሩ ታፍሶና ተገዶ ያለ አንዳች ሀገራዊ ዓላማ ጦሩን ከተቀላቀለ በኋላ ከላይ በአለቆቹ ከታች በህዝቡና በታጣቂዎች እሳት ውስጥ ለገባው ሰራዊት የሚከራከርለት ማን ነው? እንዳስናቅ አይተነው በወጡበት ቀርተው ለልጆቻቸው ለሚያጎድሉ ለቤተሰቦቻቸው ለሚጎድሉ ወታደሮች ለቀብራቸው እንኳን ጄኔራሎችና ባለስልጣናት እንዳይገኙ ለሚደረግበት ሙያ ለምን ዋጋ ይከፈላል? ተርታው ወታደር የረባ ምግብ የማያገኝ ዩኒፎርም የማይቀየርለት ደሞዝም የማይጨመርለት የሚጠጣውም የሚታጠብበትም ውሃ የማያገኝ ቤተሰቦቹን ለመጠየቅ ፈቃድ የማይሰጠው ቢሞት መርዶ ለወላጆቹ የማይነገርለት ሲሞት በጓዶቹ የማይቀበር ለመሆኑ ለዚህ ሰራዊት ሊያዝን የሚገባውስ ማን ነው? ኢትዮጵያ ዘመናዊ ሰራዊት ካቋቋመችበት ዘመን ጀምሮ የነበረው መከላከያ የራሱ ተልእኮች ነበሩት። በንጉሱም ሆነ በደርግና ኢህአዴግ ዘመን ሉዓላዊነትን የመከላከል ሕግና ስርዓትን የማስከበር የአገሪቱን ግዛታዊ አንድነት የማስጠበቅ ተልእኮች ነበሩት። የአሁኑ ሕግና ስርዓትን ያፈርሳል፣ የክልል መንግስታትን ሄዶ ይወጋል። አገሪቱ በውጭ ወራሪዎች በአራቱም አቅጣጫ ግዛቷ ተወስዶ አንድ ጥይት ለአገር ሉዓላዊነት አልተኮሰም። ታዲያ የዚህ ሰራዊት አጀንዳ ምንድን ነው? የሚሞተው የሚገድለው የሚቆስለውና የሚያቆስለው ለማን ብሎ ነው? በደርግም ሆነ በንጉሱና በኢህአዴግ ዘመን መንግስታት ሰራዊቱ የኃይለ ሥላሴ ሰራዊት ወይም የመንግስቱ ኃይለማርያም ጦር አሊያም የመለስ ዜናዊና የኃይለማርያም ደሳለኝ መከላከያ በሚል በጠላቶቻቸው እንኳን ሲጠራ አይደመጥም ነበር። በአሁኑ ወቅት ያለው ኃይል ግን የአብይ አህመድ ጦር በሚል ስም ሲጠራ መስማት የተለመደ ሆኗል። ትግራይን ከኤርትራ ጋር ሆኖ በወጋበትና በደፈረበት ወቅት ህዝቡም ሆነ መሪዎቹ የኤርትራን ጦር የሻቢያ ሰራዊት እንጂ የኢሳያስ አፈወርቂ ጦር እያሉ ሲጠሩት፣ ይህኛውን ግን የፋሽስቱ አብይ አህመድ ሰራዊት ይሉት ነበር። በአማራ ክልል ቢያንስ ባለፉት 3 ዓመታት ለሚጠጋ ጊዜያት የአብይ አህመድ ሰራዊት የሚለው ስያሜ ከስምምነት የተደረሰበት ስያሜ ሆኖ ጥቅም ላይ እየዋለ ነው። የኦሮሞ ነጻነት ሰራዊትም በዚሁ ስሙ የሚጠራው የአብይ አህመድ ጦር ብሎ የፈረጀው መሆኑ ይታወቃል። ጥያቄው በኢትዮጵያ መንግስታት ዘመን ሁሉ ባልታየ ሁኔታ ይህ ሰራዊት ለምን የአብይ አህመድ ጦር እየተባለ እስከ መጠራት ወረደ የሚሉትን ጥያቄዎች ማንሳት የጄኔራል አስናቀ ሞት ምን ይነግረናል የሚለውን ለመረዳት ያግዛል። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 ዓመት ልብሱ ሊቀይር የሚችልበት ጊዜ የለው። ሻወር ሊወስድ ሊታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ሰራዊታችን ያለው እኮ ያልተበተነበት ቦታ የለም። ጸጥታ በደፈረሰበት ሁሉ እየገባ መስዋዕትነት እየከፈለ አካሉን እየሰጠ ያለበት እኒህ ወታደራዊ መኮንን በመከላከያ ውስጥ ከ20 ዓመታት በላይ የቆዩ ነባር የሰራዊቱ አባል እንደሆኑ ይታወቃል። ግን ይህ ሰራዊት በዚህ እሳቸው በዘረዘሩት መከራ ውስጥ የገባው ከመቼ ጀምሮ ነው የሚለውን ሲያስቀምጡ አሻሚ የጊዜ ቀመር አልተጠቀሙም። በተለይ ባለፈው 4 ዓመት ብለዋል። ይህንን ቃለ ምልልስ የሰጡት ከ1 ዓመት በፊት ነው። እሳቸው ከ20 ዓመት በላይ በኖሩበት በዚህ ተቋም ውስጥ ምን አዲስ ነገር ተፈጥሮ ባለፉት እሳቸው 4 ዓመታት ባሏቸው ዘመናት ውስጥ ጦሩ ለመከራ ተዳረገ? ልብሱን ለመቀየር የሚያስችልስ ጊዜ የቸገረው፣ ገላውን የሚታጠብበት ጊዜ ያጣው፣ ቀዝቃዛ ውሃም ጠጥቶ ጫማውን አውልቆ የሚተኛበት ጊዜ በተለይ እሳቸው በጠቀሱት በ4 ዓመት ውስጥ ያጣው ለምንድን ነው የሚለው ጥያቄ አሁንም ቁልፍ ነው። ይህ ሰራዊት ከ8 ዓመታት በፊት በአፍሪካ አንደኛ ሰላም አስከባሪ ጦር ሆኖ ስሙ በጸጥታው ምክር ቤት ደጋግሞ የሚነሳ በተባበሩት መንግስታትም ሽልማት የሚበረከትለት ነበር። በሀገር ውስጥም ቢሆን በውጭ ወራሪ ያስጠቃው የኢትዮጵያ ዳር ድንበር አልነበረውም። የተቃጣበትን የውጭ ጥቃት እንደያመጣጡ መክዷል። ከሶማሊያ ጂሃድ ሲታወጅ መቋዲሾ ድረስ ዘልቆበት አትኗል። ከኤርትራ ወረራ ሲታወጅ የሻቢያን ጦር እግሬ አውጭኝ ብሎ እስኪሸሽ ድረስ አባሮ አገሩን አስከብሯል። በየቀበሌው እየገባ ደም ሲቃባ አልኖረም። ወታደሯ በጠቀሱት ዘመን ግን ቢያንስ 5 አስቸኳይ ጊዜ አዋጅ ታውጆ ህዝብ በነፃ እንዲገደል ከትግራይ ዛላምበሳ እስከ ቄለም ወለጋ ከሸዋ እስከ ጎጃም ድረስ እንዲረሸን ሰዎችን ከነነፍሳቸው እንዲያቃጥል ሴቶችን እንዲደፍር ትዕዛዝ ተሰጥቶት ሲቪልን መግደልና ማጎሳቆል የጦርነት ስልት ነው ብሎ እንዲያምን ተደርጎ ሲሰማራ ኖሯል። አስገድዶ መድፈር የሰራዊቱ ጀግንነት ማሳያ ሆኖ እንዲነገር ያደረጉት በሳንጃ የተደፈርንኛ በወንድ አካል ብንደፍር ምን ችግር አለው ያሉት የጦሩ ጠቅላይ አዛዥ ናቸው። ሰው ተገደለ አትበሉ፣ ይልቅ ለአስከሬኑ ዛፍ እንትከል የሚሉትም ራሳቸው ጠቅላይ ሚኒስትሩ ናቸው። እኔ የምለው ካልተሰማ ጦርነት አካሄዳለሁ፣ ከዚያ
ከዚያም ህዝብ አፈናቅላለሁ፣ ወጣቶች እጨርሳለሁ፣ ህፃናትም እፈጃለሁ፣ እናቶች አስለቅሳለሁ እያሉ የተናገሩትም የዚሁ እረፍት አልባ ሆኗል የተባለለት ጦር ጠቅላይ አዛዥ ናቸው። እንዲህ ብለው ከወገኖቹ ጋር ደም ያቃቡት ሰራዊት አዛዦች ግን ጦርነቱ እንደመረራቸው በጦርነትም ማሸነፍ እንደማይቻል እየገባቸውና እየተናገሩ መደመጥ ጀምረዋል። በውጊያ በዚህ በሰለጠነው ዘመን ማሸነፍ አይቻልም። ልጆች በጦርነት የሚመጣ የተለየ ነገር አለ ብለን አናምንም። በቅርብ ጊዜ ከነበረው በሰሜኑ የሀገራችን ክልል ካሳለፍነው ጦርነት ከዛም ትምህርት ተወስዶ ነገሮች አጠቃላይ በሰላማዊ መንገድ እንዲቋጩ የማድረግ የመንግስት አቅጣጫም ሰላም በጦርነት አይመጣም። ሰላም በውጊያ አይመጣም። ሰላም ሰው በመግደል አይመጣም። እንዲያ ቢሆን ኑሮ እስካሁን ድረስ ሰላም ተላቁ ጨርሰን ነበር። ግን ሰው መግደል ሰላም ማጣት ስለሆነ አሁንም ሰላማችን አልተረጋጋም፣ ይቀጥል ነው ያለው። እውነት ለመናገር በጦርነት ለውጥ የሚባል አይመጣም። ክልሉ የሚታወቅበት የቱሪዝም እንቅስቃሴ ሙሉ ለሙሉ ቆሟል። ሰላም ባለመኖሩ ከየወረዳዎቹ እናቶች መጥተው ሆስፒታል ላይ መውለድ አልቻሉም። ታማሚዎች መጥተው ሪፈር ማግኘት አልቻሉም። ሕክምና ማግኘት አልቻሉም። መንቀሳቀስ አልቻለም። እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው። ስሙን፣ ቁመቱን፣ አነጋገሩን እያየን እንፈርጀዋለን። ይህ በኢትዮጵያ ሕዝብ የጎሪጥ የሚታይና በተቃዋሚዎችም ዘንድ የአብይ አህመድ ሰራዊት እየተባለ የሚጠራው ጦር ከዚሁ ድሃ ሕዝብ መሃል የወጣ ይህ ጦርነት መረረኝ የሚል ወታደር ኑሮ መሮት መሄጃም ቸግሮት ወደ መከላከያ በተቀላቀለ ወጣት የተሞላ ጥቂት የማይባለውም ታፍሶና ከወላጆቹ ቤት ታስሮ የተወሰደ መሆኑ በተደጋጋሚ የተነገረ ጉዳይ ነው። ይህ የወገኑን ችግርና ኑሮ የሚያይና የሚያውቅ ሰራዊት ይህንኑ የወጣበትን ህዝብ ሴቶች የሚደፍር፣ ወጣቶችን የሚረሽን፣ ማሳ የሚያቃጥል፣ ቤት የሚያወድም ሆኖ ከህዝቡ ጋር ደም እንዲቃባና በጠላትነት እንዲታይ መደረጉ የማይጠበቅ አይደለም። ይህ ሰራዊት ሴቶችን እንዲደፍር በጦሩ ጠቅላይ አዛዥ ከፓርላማ ሲፈቀድለት ሰምቷል። የገደላቸውን ሁሉ ታጣቂዎች መሆናቸውንም ለማስቀመጥ አንድም ሲቪል አልገደልክም፣ የምትገድለው ሁሉ ጽንፈኛና ሸኔ ጁንታና ሽብርተኛ ነው በሚል ማስተባበያ ሲሰጥለት ታይቷል። ሕፃናት እናቶችን እንዲገድል፣ አድባራት ገዳማትን እንዳወድም፣ መሠረተ ልማትን እንዳፈራርስ ያዘዙት አለቆቹ በፓርላማ ግስላና አንበሳ ድል ቁርሱና ሰማይ ጠቀሱ እየተባሉ በዱርም በቤት እንስሳትም ተመስለው ሲወደሱ አዳምጧል። ስለ አገር ሉዓላዊነት ግድ እንዳይለው አገሩ በውጭ ወራሪዎች ተጠቅታ ዜጎቿ በጎረቤት ሀገራት ታፍነው ሲወሰዱ ተገቢ ነው ብሎ እንዲቀበልና እንዳምን ተደርጓል። በመሆኑም የእምነት ተቋማትን ጭምር እየደበደበ የራሱን ወገን እንዲገድል፣ ወጣቶችን በቤተሰቦቻቸው ፊት እንዲረሽን፣ ሰዎችን ከነነፍሳቸው እንዲያቃጥል ከላይኛው የሰራዊቱና የመንግስት አመራር ትዕዛዝ ተቀብሏል ማለት ነው። ሰራዊቱ በጎሪጥ እንዲታይ ያደረገውን ወንጀል የፈጸመው በራሱ ስህተትና በአንዳንድ ግለሰቦች ድርጊት ነው እንዳይባል ደግሞ ጥቂት ሰዎች ብቻ ተሰባስበው በሚወስኑት ጠቅላይ ሚኒስትሩ የአየር ኃይል አዛዡና መሰል ኃላፊዎች ቁጭ ብለው በሚያዩበት መንገድ በድሮን መንደር ሙሉ ወድሞ፣ ትምህርት ቤት ከነመምህራኑ ተቃጥሎ፣ ገበያተኛም በቦምብ ነዶ፣ ተፈናቃይ ተገድሎ እንዲያልቅ ይደረጋል። ስለዚህ ይህ የራሱን ህዝብ የመግደል ተልዕኮ፣ የራሱን ህዝብ የማውደም ዘመቻና መሰል የጥፋት አጀንዳ ላይ ተሰማርቶ ቢገኝ ይህ ሰራዊት የታዘዘውን ፈጸመ እንጂ ሌላ አደረገ ሊባል አይችልም የሚል ክርክር ሊነሳ ይችላል። በትግራይ ጦርነት ብቻ 370 ሺህ ሰራዊት እንደሞተና የደረሰበት እንዳልታወቀ ዓለም አቀፉ የሰላም ፋውንዴሽን አስታውቋል። በአማራና ኦሮሚያ ክልል ጦርነቶች እንደነ ብርጋዴር ጄኔራል አስናቅ አይተነው ያሉ መኮንኖችን ጨምሮ ወጣቶች እየረገፉ ነው። ከዚህ ውስጥ የጠቅላይ ሚኒስትሩ ወይም የኤታማዦር ሹሙ ወንድም፣ የምክትል ጠቅላይ ሚኒስትሩ ወይም የአፈ ጉባኤዎቹ ልጅ የለም። ባለሥልጣናቱ የሚጎድል ቤተሰብ፣ የሚቆስልም አካል የላቸውም። የሚዋጉት በኢትዮጵያ ድሃዎች ገላና ነፍስ ነው። ለዚህም ነው ጥቂት ጄኔራሎችና አብዛኛው ወታደር ሰላምና ማረፍ እንፈልጋለን፣ ደም መቃባት ይብቃን እያሉ ሲጠይቁ ጠቅላይ ሚኒስትሩና የኤታማዦር ሹሙ በእያንዳንዱ ቀበሌ ገብተን እንዋጋለን ሲሉ የሚደመጡት። በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። የጽንፈኛው ስብስብ ስናገኝ እንመታለን። በድሮን ገጥሟል እኮ ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ህዝብ ቀየው ጦር ሜዳ እንዲሆን፣ ልጆቹ እንዲገደሉና እንዲደፈሩ በእያንዳንዱ ቀበሌ ገብተን እንዋጋለን የሚሉት ጠቅላይ ሚኒስትሩ ብቻ አይደሉም። ኤታማዦር ሹሙና ምክትላቸውም ስለ ጦርነት ማስቀጠል፣ ውጊያ ማስፋፋት ሲናገሩ የሚደመጡ ናቸው። እነዚህ ሰዎች ጦርነቱን የሚፈልጉት ለምንድን ነው የሚለው መሰረታዊ ጥያቄ ነው። ስለዚህ ጉዳይ የጠየቅናቸው ሰዎች የተለያዩ ምክንያቶችን ይናገራሉ።
ጦርነት ከቆመ በሰላም ወቅት የሚነሱ ጥያቄዎችን የመመለስ ብቃት የሌላቸው በመሆናቸውና በጦርነቱ ወቅት በፈጸሙት ወንጀል መጠየቅ እንደሚመጣም በመገንዘባቸው ጦርነቱ እንዲቀጥል ይፈልጋሉ የሚለው ጥቅልል ተደርጎ የሚቀመጥ ሰበብ ነው። የብልጽግና ጠቅላይ ሚኒስትር ጦርነት ባይኖር ኖሮ የአገሪቱን ወጣቶች የመማርና የመልማት ጥያቄ መመለስ የሚያስችል አእምሮን ስላልታደሉ አገሪቱ በዚህ መልክ ብትቀጥል ህዝቡም ሰላሜን ስጡኝ የሚለውን ጥያቄውን እየደጋገመ ብቻ ቢያስቀጥል የሚፈልጉት ነው የሚሉ አስተያየት ሰጪዎች ይህ ጦርነት ከቆመ በሰላም ወቅት የሚነሱ የህዝብ ጥያቄዎችን መመለስ ስለማይችሉ ስልጣናቸውን በማግስቱ እንደሚያጡት ያውቃሉ ይላሉ። ባለፉት ዓመታት በተካሄደው ጦርነት ቢሊዮነር የሆኑ ወይም በነበራቸው ሀብት ላይ ሀብት የጨመሩ ዲታ ጄኔራሎችም ይህንን እልቂት የገቢ ምንጭ አድርገውታል የሚሉ ሰዎች በጦር መሳሪያ ግዢ ወቅት የተበላውን ኮሚሽን፣ በጦር ግንባሮች ላይ የተሸጠውን ነዳጅ፣ ጥይት፣ ጠመንጃና መሰል ነገር ያነሱና ተቆጥሮ የተሰጣቸውን መሳሪያና ሎጂስቲክስ በጎረቤት ሀገራት ላሉ ታጣቂዎች ጭምር የሸጡ ጄኔራሎች መኖራቸውን ያነሳሉ። እነዚህ መኮንኖች ጦርነቱ ከቆመ በዚህ ዘርፍ የሚያገኙት ጥቅም ስለሚቋረጥ በአንዳች ታምር ጦርነት ቢቆም እንኳን የሆነ ቦታ አዲስ ውጊያ ይጀመር ሊሉ ይችላሉ። ከሰራዊቱ ቢሊዮነር አመራሮች መካከል አንዱ ምክትል ኤታማዦር ሹሙ ጄኔራል አበባው ታደሰ ይጠቀሳሉ። ጄኔራሉ ዜጎች የሚያልቁበትን፣ ቂም በቀል የሚበዛበትን፣ ሀብት የሚወድምበትን ጦርነት እንደ ተከታታይ ድራማ በምዕራፍ ምዕራፍ ከፋፍለው የመጀመሪያውን ጨርሰናል፣ ቀጣዩን እንቀጥላለን እያሉ የጦርነቱን ተከታታይነት ሲናገሩ እንደነበር አይዘነጋም። ምዕራፍ አንድን ጨርሰናል ማለት ቃል በቃል ምዕራፍ 2 አለ ማለት ነው። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ይሄ ምንም የሚያሻማ ነገር የለም። ጦርነትን የሚያህል ሰው በላ ጉዳይ እንደ ኔትፍሊክስ ሲሪየስ በምዕራፍ እየከፋፈሉ ያቀረቡት ጄኔራል አበባው ታደሰ ሲዝን 2 የጦርነት ዘመቻቸውን በአማራና የኦሮሞ ህዝብ ላይ እያካሄዱ እንደ ጄኔራል አስናቀ አይተነው ያሉ መኮንኖችን እያስገደሉ ቀጥለዋል። ጄኔራሉ ባለፉት ዓመታት ወደ ሰራዊቱ ከተመለሱ በኋላ ሀብትና ሹመት ከጨመሩ ሰዎች መካከል አንዱ ናቸው። ከ4ኛ ክፍል በላይ ባለመማራቸው ያጡት ወታደራዊ ሹመት ተሰጥቷቸው ምክትል ኢታማዦር ሹም ሆነዋል። ማዕረጋቸው ከሌተናንት ወደ ሙሉ ጄኔራልነት አድጓል። የሸጡትን ሆቴል በጉልበት አስመልሰዋል። ሚስታቸውን ሲራራ ነጋዴ አድርገው የወርቅ ኮንትሮባንድ ሲነግዱ እንደነበርም ሲነገርላቸው ቆይቷል። እሳቸው ምዕራፍ 1ና 2 እያሉ የሚከፋፍሉት የጦርነት ድራማ ፕሮዲውሰር ናቸውና ይህንን ሁሉ ያደረገላቸው ጦርነት ቦታውንና ትዕይንቱን እየቀያየረ የሚከሰት ድራማ እንዲሆንላቸው ቢፈልጉ የማይጠበቅ አይደለም። ጦርነት ባይኖር ኖሮ ጄኔራል አበባው ታደሰ በዚያው በጡረተኛነታቸው ይቀጥሉ ነበር እንጂ ምክትል ኢታማዦር ሹም ሆነው ወደ መከላከያ አይመለሱም ነበር። ይህንን በሚያህል ቦታ ላይ ባይቀመጡ ኖሮ የተሸጠ ንብረት በኃይል ማስመለስም ኮንትሮባንድ መነገድም የማይሳካ መሆኑ አይቀሬ ነው። አለቃቸውም እንዲሁ ያሉ መሆናቸው ግልጽ ሆኗል። ጦርነት ባይኖር ኖሮ እሳቸው በኢትዮጵያ የመጀመሪያው ፊልድ ማርሻል ነህ እየተባሉ የሚሞካሹበትን ማዕረግ ቢያገኙ እንኳን መኖሪያ ቤታቸውን በ200 ሚሊዮን ብር ለማሳደስ በቤታቸው ዙሪያ የነበሩ ሰዎችን አባረው ሙሉ ሰፈሩንም የእሳቸው አድርገው ለመኖር አይቻላቸውም ነበር። እንዲህ እያልን ብንዘረዝር ጦርነቱ እንዲህ ላሉት የሰራዊቱ ኃላፊዎች ልክ እንደ ነዳጅና አልማዝ የሚቆጠር እጅግ አስፈላጊ ማዕድን ሆኖ እናገኘዋለን። እነዚህ ወታደራዊ ኃላፊዎች በሰጡት ትዕዛዝ የሚሊዮኖች ሕይወት ተቀጥፏል። የቢሊዮን ዶላሮች ንብረቱ ወድሟል። ይህ የገቢ ምንጫቸው የሆነ ጦርነት በአንዳች ተአምር ቢቆም የመጀመሪያዎቹ ተጠያቂዎችና በፍርድ አደባባይ የሚቆሙ ሰዎች የመሆናቸውም ነገር አይቀሬ መሆኑን ይገነዘባሉ። እናም ጦርነትን የማስቀጠል ጉዳይ የህልውና ጉዳይ ይሆንባቸዋል ማለት ነው። የእነዚህ ሰዎች የባንክ አካውንት እንዲጎለብት፣ ሀብታቸውም እንዲደረጅ፣ ድምፃቸውን ቢጮህ የማይደመጡ የግንባር አዛዦች፣ ጦርነት ይቁም ብለው የሚጠይቁ ወታደሮች፣ እልቂት በቃን የሚሉ ህዝቦች፣ አገር ሰላም እንድትሆን የሚጠይቁ ወገኖች ሁሉ አንዳንዴም እንደ ወንጀለኛ ሲጠሩ፣ አንዳንዴም እንደ ባድና ሲቆጠሩ፣ አንዳንዴም እንደ ጄኔራል አስናቀ አይተነው በየጢሻው ሲቀሩ፣ አንዳንዴም የህግ ማስከበር ዘመቻን የሚቃወም ተደርገው ሲታሰሩ ይቀጥለዋል። ይህንን ሰራዊት ከህዝብ ጋር ያጋጩት የአገሪቱ ጦርነት ባለቤቶች ቁጥራቸው እጅግ ጥቂት፣ ስልጣናቸው ደግሞ እጅግ ብዙ የሆኑ ሰዎች ናቸው የሚለውና ጦርነቱ ስልጣንን ለማስቀጠልና ሀብትን ለማግበስበስ የሚያስፈልጋቸው የወሳኝነት ሚና ያላቸው ጥቂት ሰዎች በፍጹም አገሪቱንም ሰራዊቱንም ሰላም ሊሰጧቸው አይችልም የሚለው ድምዳሜም የሚመጣው እዚህ ጋር ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።